ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም ዕለተ በዓሏ ዓመታዊ በዓሏ ነው። እንኳን አደረሳችሁ። ቅድስት ድንግል ማርያም ሁላችሁንም በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። አረተው ብሩክና ሃይሚ አረተው በዚህን ያህል እንደው እኛንም አታጃጅሉን፣ እናንተም አትጃጃሉብን። ተው፣ ስንወዳችሁ ተውን እንዴ። አረ ብሩክ ምንሼ ነው? በየትኛው አገር ነው ሰው እንግዳ መጥቶበት ቤቱ ወይ ደግሞ የማይፈልገው ሰው ቤቱ መጥቶበት እንዳይገባ ከፈለገ በር እየለቀቀ እንዴ አትግባብኝ፣ እንዳትመጣ ሂድ፣ ከዚህ አትግባብኝ በር እየለቀቀ? አረ ብሩክ ተው፣ ሼም ነው ማርያምን። እንዴ በዚህን ያክልማ እንደው ዝም ብለን ስንመለከታችሁ እንደ ጅል አትቁጠሩን። ብሩክ እኮ ልጅቷን ማስገባት ካልፈለገ ማለት ነው ሲጀመር ከበር ላይ ያባረራት ነበረ። የእውነት በህይወቱ መታበት ቢሆን የእውነት የእሱንና የሃይሚን ህይወት እያበላሸች ከሆነ ይች ልጅ ብሩክ የዚህን ያህል አይሰማትም ነበረ። እውነት ለመናገር ሃይሚም አትሰማትም ነበረ እውነት ለመናገር። እና ተው፣ ድራማ አትስሩብን እኛ ላይ። እኛ ድራማ መሆኑን እያወቅን እኮ መጨነቃችን ነው ግርም የሚለኝ። እኔ ደግሞ ማርያም በጣም ነው የምንጨነቀው። ዛሬ ምን ሆኑ ይሆን? ዛሬ ምን ይዘው ይመጡ ይሆን? ዛሬ ደህና ሆነው ይመጡ ይሆን? ይሄ ሁሉ ከፍቅራችን የተነሳ ነው። በጣም ስለምንወዳቸው ነው ማርያምን። አይናችን ስር ያደጉ ልጆች ስለሆኑ ነው። ግን በዚህ ልክ ይሄን ያህል ግን ኦዲየንስን ማጃጃል፣ የኦዲየንስንም ክብር ማሳነስ ይሄ ጥሩ አይደለም። የእውነት እንዴ ዝም ብለን ስንመለከታችሁ ይሁን ስራ ነው ይስሩ እያለን ስናያችሁ እናንተ እኮ እንደ ጅል ነው የቆጠራችሁን። እውነት በጣም አጃጃላችሁን እንዴ። ልጅቷ መጣች፣ እሺ ሰገጤ ሆና መጣች። እንግዲህ ሰገጤ ልበላት እንጂ ምን አባቴ ላድርግ? እሷም ስራ ሆኖባት ነው፣ እሷም ድራማ ሆኖባት ነው እንጂ በየትኛው ሀገር ነው በዚህ ልክ ሴት ልጅ ክብሯን ጥላ፣ በዛ ላይ እርጉዝ ሆና ሁለት ነፍስ ሆና የወንድ ቂጥ የምታሳድድ እንደገና ክብሯን የምትጥል በዚህ ልክ ይሄ ሁሉ ውርጅብኝ እየወረደባት አንድ ሴት ልጅ መቼም ይሄን ያህል መንገድ አትጓዝም። የእውነት ቢሆን ማለት ነው። ግን ድራማ ነው። ስንወዳችሁ ማርያምን ስናከብራችሁ እኛ ላይ መታችሁ ሙድ አትያዙብን እንዴ። ተው እንጂ ክብር ስጡን። እኛም እንደዚህ እያደረጋችሁን እኮ በጣም ስለምንወዳችሁ ነው የምናያችሁ። ወይ ደግሞ ተከታታይ ድራማ ነው ብላችሁ ምዕራፍ ስጡት፣ ክፍል አውጡለት። እኛም በቃ ቁጭ ብለን እንደ ቱርክ ፊልምና እንደ ህንድ ፊልም ዝም ብለን እንድናያችሁ ማለት ነው። እና ብሩክ ግርም ያለኝ ትናንትና መጀመሪያ ሃይሚን ሰርፕራይዝ ሲያደርጋት አብረው መጥተው ቀድሜሽ ገባው አላት። ሰው ሳይታረቅ በየትኛው ሀገር ነው ፊኛ ምናምን ደርድሮ ሰርፕራይዝ የሚለው? መጀመሪያ ህርቁ አይደል እንደሚቀድመው? እሱን አለፍ ነው። እሺ ትናንትና ደግሞ ማለት ነው ልጅቷ መጣች። እሺ ሰገጤ ናት መጣች፣ ክብሯን ያጣች ሴት ናት። እርጉዞና ያንን ሁሉ መንገድ አቋርጣ ሆዷን አንገፍጥጣ መጣች። እሺ ይሄ ለብር ነው ለስራ ነው ይባል። ግን ብሩክ እንዳትገቢብኝ፣ እንዳትመጪ፣ እንዳትከተይኝ እያለ ማለት ነው በር የሚለቀው ነገር እኮ ነው ግርም ያለኝ። በሳቅ ነው የሞትኩት መድኃኔዓለም። እንዴ እኔ የማልፈልገው ሰው ቤቴ ከመጣ እንዳይገባብኝ። ቤቴ እግዚአብሔር ነው፣ በፍቅር በሰላም ከመጡ ማለት ነው። ግን ህይወቴን የሚያበላሽ ሰው፣ በህይወቴ የገባ መጥፎ ሰው ቤቴ ከመጣ ማርያምን ከበር ነው ማባረረው ከነሻንጣዋ። እንኳን የውጭውን በር ለቅቄ ላስገባት ይቅርና ማለት ነው ከውጭ በር ላይ ነበረ መመልሳት። ግን የስራ ነገር ሆኖባቸው ነው እነሱም እንደዚህ። በዛ ላይ ደግሞ በውሸት እግዚአብሔርን የሚሉት ነገር በውሸት ድርግ እንዴ። ትልልቆቹም እኮ ናቸው እንደዚህ ፕራንክና ድራማ ምናምን ሲሰሩ ጌታ ምስክሬን እያሉ ሁሉ የሚምሉ አሉ ማርያምን። እና በጣም በድራማው ነው። በእውነት እኮ መማሉ ምንም ችግር የለውም፣ ግን በድራማው ሲሆን ትንሽ ይከብዳል የእውነት። እና አይ ብሩክ ግርም ያለ ምንድነው እንዳትገቢብኝ፣ እንዳትመጪ፣ ለምን መጣሽ እያላት ማለት ነው በር የለቀቀላት። እንዴ እንዳትመጪ እንዳትገቢ ብዬ እኮ በሩን ክፍት አድርጌ ከሄድኩኝ እኮ ተከተላ መምጣቱ አይቀርም አይደል እንዴ? እሺ የውጭ በር ይሁን
ቤቱ ጋር ሲደርሱ የቤቱ በር ላይ ሲደርሱ እንዳትገቢ እዚህ ቤት አላትና በሩን ለቀቀ። ተከትላው ገባች። እንዳትገቢ እኮ ግቢ ነው በእነሱ ድራማ በእንግሊዘኛው ማለት ነውና ይሄን ያህልም እንደው አጃጃላችሁን ማርያምን ተጃጃልንላችሁ። እኛም ዝም ብለን ግን ስሩ እኛም እንያችሁ እስቲ ዝም ብለን እንያችሁ። ስታለቅሱም የእውነት እየመሰለን እናልቅስ፣ ስታዝኑም እንዘን። እናንተ ብቻ ተደሰቱ የእውነት እና ይሄ ለምንም በተለይ ይሄ የእውነት ምንም ትምህርት የሚሰጥም ነገር አይደለም። አንድ ሴት ልጅ ወንድ ልጅን ተከትላ ሄደች፣ ከሚስቱ እያለያየችው ነው። ወንዱ ደግሞ ሚስቱን ትቶ ሄዶ አስረግዟታል። ይሄ እኛ አድገናል ማርያምን፣ ግን ትልልቅ ሰዎች ሆነናል። ግን እታች ላሉት ለህፃናቶቹ ከነ ብሩክ ከነ ሃይሚ በታች ላሉ ለህፃናቶቹ ምን አይነት ትምህርት ነው? ምን አይነት ጥሩ ነገር ነው ይዘው የመጡት? ምን የሚያስተምር ነገር አለው? ምንም የለውም። ያው የሚያስተምረው ዞሮ ብሩክ ሄደ እሷ ጋር አስረገዛት። ነገ ጧት ይሄንን ያየ ህፃን ልጅ ሲያድግ ይሄዳል፣ ያስረግዛል። ይሄ ነው በቃ ትምህርቱ፣ መልእክቱ ይሄ ነው። ሌላ ምንም ነገር የለውም። ገባችሁ አይደለ? ሰው በሰው ህይወት ገባ፣ ቤት ተበጠበጠ፣ ሌላ ምንም ታሪክ የለውም። ይሄ ምንም የሚያስተምር ነገር የለውም። ለትምህርት ብላችሁ አቅርባችሁ ከሆነ ማለት ነው። እና ደህና ነገር በፍቅራችሁ እየሄዳችሁ እየተዝናናችሁ ጥሩ በጣም ምርጥ ትልልቅ ዩቲዩበሮች አሉ እስካሁን ድረስ የእውነት ሪል ነገራቸውን እያመጡ የሚያሳዩት። አሁንም እግዚአብሔር አይለውጥባቸው ይሄንን ነገራቸውን። ማርያምን የውሸት ያልሰሩ በጣም የምንወዳቸው የምናከብራቸው ቤተሰብ የሆኑ ሰዎች አሉና አሁንም ይሄ እውነት ባህሪያቸውን እግዚአብሔር አይለውጥባቸው እና ትንሽ አንዳንዴም የቡታጅራ ልጆች ከለምለም ውጪ ለምለምን በጣም ነው የምወዳት። በማንም ስህተት በሚሰራ ሰው እንደ ለምለም አይነቷን ጎበዝን እህቶቻችንን ወንድሞቻችንን ጎበዞችን በእነሱ ውስጥ ማካተት አንፈልግም። የእውነት ከለምለም ውጪ ማለት ነው። ስነ ስርዓት ደግ እህት ሆና እንደ እናት የሆነች አለች ልክ እንደ ለምለም። እነሱን አይወክልም እና የቡታጅራ ልጆች እንደው አንዳንዶቻችሁ የደና ሰዎችንም የደና ልጆችንም ስም በቆሻሻ ስማችሁ ባትበክሉ ባታስጠሩ መልካም ስራን ይዛችሁ ብትመጡ ደስ ይላል። የእውነት በድራማም ቢሆን ሴት ልጅ ይሄን አልሰግጣ ራሷን ስትጥል እንዲህ ብላ ሆዷን አንገፍጥጣ ስትመጣ አገር አቋርጣ ይሄ ያስጠላል። ክብርን ማሳነስ ነው የእውነት እና ደና ነገር ይዛችሁ ሁሉ ብሩክዬ ስለምንወዳችሁ ስለምናከብራችሁ ዝም ብለን እናያቸዋለን። እኛም እናንተም ደግሞ ለኛ ክብር ተጠንቅቃችሁ ጥሩ ነገር ይዛችሁልን ነው። ይሄ ምንም የሚያስተምርም ምንም ጥሩ ነገርም ያለው መልእክት ነገር አይደለም እና ይሄንን ለማለት ነው የመጣሁት። እንግዲህ ይመቻችሁ፣ ስሩ፣ እናያለን። እንግዲህ ያው ያልተመቸን ነገርም ካለ ውሸታሞች ብለን ወተንም እንናገራለን። ምንም ማድረግ